መጽሐፈ መሳፍንት ምዕራፍ 4 ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በአሦር በነገሰው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚያ ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤተል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ንፍታሌም የአቢኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቢስን ሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ ሰጠዋለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ካንተ ጋር ሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት ልጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ላንተ ክብር አይሆንልህም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለው ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሄቤር ከሙሴ አማት ከአባብ ልጆች ከቄኔዋዊው ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎችን ሁሉ 900 የብረት ሰረገሎች ከእርሱም ጋር የነበሩትን ሕዝቡን ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊትህ ወጥቷል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሳራን ሰረገሎቹንም ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችንና ሰራዊቱን እስከ አሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድ እንኳን አልቀረም። በአሦር ንጉሥም በኢያቢስና በቄኔዋዊው በሄቤር ቤት መካከል ሰላም ነበርና ሲሳራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጥታ ግባ፣ ጌታዬ ሆይ ወደ እኔ ግባ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያዋም ሸፈነችው። እርሱም ጠምቶኛልና ባክሽ የምጠጣው ጥቂት ውሃ ስጭኝ አላት። እርሷም የወተቱን አቁማዳ ፈታ ጠጣችው፣ ሸፈነችውም። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤርም ሚስት ኢያኤል የድንኳን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደግሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳራን ሲያባርር ኢያኤል ልታገኘው ወጥታ ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ። እነሆም ሲሳራን ወድቆ ሞቶም አገኘው፣ ካስማውም ከጆሮ ግንድ ውስጥ ነበር። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓን ንጉሥ ኢያቢስንም እስኪያጠፋ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች።